ተማሪዎች የነገ ሀገር ተረካቢ የነገ ሀገር መሪ ናቸው። የነገዋን ኢትዮጵያ የመምራት ህልም ያላቸው ደግሞ የሀገራቸውን ነባራዊና ፖለቲካዊ ሁኔታ ማወቅ ይጠበቅባቸዋል። ታዲያ ተማሪዎች መሰል ፖለቲካዊ ልምምድ ከሚያደርጉባቸው የትምህርት ቤት ክበባት መካከል የተማሪዎች ፓርላማ አንዱ ነው። በተማሪዎች ፓርላማ ተሳትፎ ካላቸው ተማሪዎች ጋር ቆይታ ለማድረግ በተስፋ ኮከብ አንደኛና መካከለኛ ደረጃ ትምህርት ቤት ተገኝተናል። እንዴት ናችሁ? እስኪ በተማሪዎች ፓርላማ ያላችሁ ተሳትፎ ምን ይመስላል? የተማሪዎች ፓርላማ ተሳትፎ ማድረጋችሁ ምን አይነት አስተዋጽኦ አለው? እዚህ ሚኒ ሚዲያ ላይ መጥተው በሚመርጡ ተማሪዎች መሰረት ግቢውን ወይም ደግሞ ትምህርት ቤቱን የማስጠበቅ የትምህርት ቤቱ ሰላም በማስፈን ደረጃ በተማሪ ደረጃ የሚጠበቀው ይሄ ነው እና ደግሞ ካደግን በኋላ ደግሞ በመንግስት ደረጃ ሀገራችንን እናስጠብቃለሁ ብዬ አስባለሁ። ከሌሎች ትምህርት ቤቶች ጋር ቁርኝነት ፈጥረን ስንሰራ ደግሞ አንድ ሀገር ከሌላ ሀገር ጋር ያላት ዲፕሎማሲያዊ ግንኙነት እንዳለ ሁሉ እኛም በትንሹ ገና ካሁን እየጀመርን ስላለ እኛም ከትምህርት ቤታችንና ከሌላ ትምህርት ቤቶች ጋር ያለንን ግንኙነትና ከአመራር ዘዴ ከተለያዩ ስብሰባዎች እንታደማለን ማለት የተለያየ የሆነ ልንመራባቸው የምንችላቸው መንገዶችን ልንቀስብባቸው ስለምንችል ማለት ነው። ለሰባተኛው ጠቅላላ ምርጫ ኢትዮጵያ ዝግጅቷን እያደረገች ትገኛለች። የፖለቲካ ፓርቲዎችም ክርክርና ውይይት እያደረጉ ይገኛሉ። አይታችሁታል ብዬ ተስፋ አደርጋለሁ። እንዴት ታዘባችሁት? አንድ ሰው ሊመረጥ ሲያስብ የሚያቀርበው ሀሳብ ከህዝቡ አንፃር ከሀገሩ አንፃርና ከማህበረሰቡ አንፃር ሊኖረው ሊጠቅም የሚችለው ጉዳቱና ጥቅሙን ለይቶ ማውጣት አለበት። ስለዚህ እንደ ሀገራችን ደግሞ የሚያነሱት ሀሳብ ይበልጥ ሀገሪቷን ከዚህ በላይ ከፍ ሊያረጋት ይችላል ብዬ የማስበው ሀሳቦች ስለሆኑ በዚህ እንዲቀጥሉ እላለሁ። የሚያደርጉት ውይይት አሪፍ ነው ብዬ አስባለሁ። ምክንያቱም አሁን ላይ ብዙ ፓርቲዎች እንደዚህ ቢያደርጉም በመጨረሻ ሰዓት ያው ህዝቡ የመረጠው አንድ ፓርቲ ይመራናል እና በዚህ ሰዓት ግን በሚደረግበት ሰዓት ምን ይኖራል? የልምድ ልውውጥ የሚባል ነገር አለና እሱን ነገር አንዱ ያላሰበውን አንዱ የሚመጡ ሁሉም ነገሮች ለማህበረሰቡ ይጠቅማል የሚሉትን ነገሮች ስለሆኑ የሚወያዩት ሲወያዩም የሀሳብ ሼር የማድረግ ነገር ስለሚኖር ለሀገሪቱ እድገት አሪፍ ይመስለኛል። እንዲሁም ደግሞ እንደዚህ ማድረጋቸው ህዝቡ ማለት ማን ይጠቅመኛል የሚለውን በስርዓት መርጦ እንዲመር በስርዓት አውቆት እንዲመርጥ እድሉን የሚፈጥር ይመስለኛል። እንደዚህ አይነት ክርክሮች፣ ውይይቶች ዴሞክራሲ እንዲዳብር ከማድረግ አኳያ በሀገራችን ምን አይነት ሚና አላቸው ትላላችሁ? በግልጽ ሀሳብን መግለጽ ሰዎች ምን አይነት ሰው እንደሆነ ወይም ደግሞ ቀድመው እንዲረዱ ያግዘናል። ይህ ማለት ደግሞ የተለያዩ የኢኮኖሚ ስራዎች ላይ አንድ ሰው ወይም ደግሞ መመረጥ የሚፈልግ ፓርቲ ቢናገር ምን ማድረግ እንዳለበት ከተናገረ በኋላ ሰው ቀጥሎ በሚያረጋቸው ነገሮች ላይ ቀድሞ የመረዳት ሁኔታ ይኖራል። ጉት ያለ ክርክርም አሪፍ ነው። ምክንያቱም ዲሞክራሲ መኖሩ ነው አሁን እንደዚህ በፍሪደም መናገር የመጣው እንዲሁም ደግሞ ሁሉም ፓርቲዎች ኢኳሊቲ እንዲኖር ያደረጋቸው ዲሞክራሲ መኖሩ ነውና ዲሞክራሲ መኖሩ በጣም አሪፍ ነው ማለት ኢትዮጵያ የዲሞክራሲ ሲስተም መጠቀሟ ላይ እኔ በጣም ደስተኛ ነኝ ነው የምለው። በቀጣይ ሀገር የሚመራው እንግዲህ ከሰባተኛው ምርጫ በኋላ ማን እንደሚመራ ይለያልና ምን መስራት አለበት ለሀገር ትላላችሁ እናንተ? ሀገራችን ያው ዲቨሎፒንግ ገና በሚያድጉ ሀገራት ውስጥ የምትካተታትና ስለዚህ ዲቨሎፕድ ከሆነ ወይም ካደጉ ሀገራት ቢያካትቷት ደስ ይለኛል። እንዴት ማለት አሁን ያሉት መሰረተ ልማቶች በማስፋፋት እንዲሁም አሁን ላይ ያለው ነገር አሁን ምንድነው መሰረተ ልማቱ በጣም ደስ ይላል ማለት የአየር ንብረቱን ለመቆጠር ችግኞች ይተከላሉ። በሚሊዮን የሚቆጠሩ ችግኞች ይተከላሉ በየአመቱ። ይሄ በጣም አፕሪሺየት የሚደረግ ሀሳብ ነው። አሁን እየሰራው ጥሩ ነገሮች አሉ። እነሱን አስቀጥሉ ደሙ በማህበረሰቡ ይጎሎብናል ይሄኛው አንሶናል የሚለውን ነገር በማሟላት ሀገሪቷን ከፍ ቢያደርጓት ደስ ይለኛል። ነገ የኢትዮጵያ መሪ ሊሆኑ የሚችሉት የዛሬዎቹ ትውልዶች ናቸውና ስለ ሀገራቸው በቂ የሆነ ታሪክ ማወቅ አለባቸው። ነገ ማንም መጥቶ በቀኝ ገዥሚውን በተለያዩ መንገዶች በተዛዋሪ ሊላቸው ቢመክሩ ለሀገራቸው በቂ የሆነ እውቀት፣ ታሪክ፣ ምንነት ሊያውቁ ይገባሉ። ስለዚህ በዋናነት መሰራት ያለባቸው በማህበረሰቡና በልጆችም ጭምር መሰራት አለበት ከመሰረተ ልማቱን ባሻገር። የነገዋ ኢትዮጵያ ለእናንተ ምን አይነት ናት? የነገዋ ኢትዮጵያ አሁን አደጉ እንደሚባሉት ሀገራት አሜሪካ፣ ቻይና እንዳሉት ሀገራት ከነሱ ልቃ የምትገኝ ይመስለኛል። ከዚህም ባሻገር ደግሞ አሁን ዘመናዊነትን ከመከተል አንፃር ቴክኖሎጂዎችን ከማለትም አንፃር የነገዋ ኢትዮጵያ ከፍተኛ የሆነ ይኖራታል። አላማዋም ደግሞ ሊሆን የሚገባው ነገ ሀገራችን አድጋ እንደማንኛውም ሌሎችም ሀገር ከፍተኛ የሆነ ፖለቲካዊ አስተዋጽኦ እንዲኖራት፣ ተሰሚነት እንዲኖራት፣ ያጣችውን ነገር እንዲመለስ ለቀቀይ ባርም ከምንም አንፃር ማለት ነው። የነገዋን ኢትዮጵያ ስናስብ ትልቅ ደረጃ ትደርሳለች። እናም ደግሞ ቀጣይ የሚተካው ትውልድ
አሁን ካለው ትውልድ ተከትሎ ሀገሩን የማሳደግ ኃላፊነት እንዳለበት ተረድተናል እና ደግሞ ሀገራችን ከሌለች ምንም አይነት ስራ ሰርተ መለወጥ ስለማንችል መጀመሪያ ቅድሚያ ለሀገራችን መስጠት እንዳለብን ተረድቻለሁ። ዓለም በጣም በቴክኖሎጂ በጣም እያደገች ነውና ያን ቴክኖሎጂ እሱ እንዲዋጃ ሳይሆን እሷ ቴክኖሎጂውን ዋጅታ የምትገኝ ሀገር አድርጌ ስላታለሁ። አብራችሁ ስለነበራችሁ በጣም ነው የማመሰግነው።